10 ሚሊዮን ለመህር ተሰጥቶ ኒካ የተደረገበት ሰርግ ላሳያችሁ ተመልከቱ አዛንሲል ወላሂ ያውጭውልሽ ምናምን ለምባለው ማለት ነው እንደዚህ በጣም ነው የሚሰድቧቸው እኛ ነብይ ቢያቋቸውና መንገዱ ቢገባቸው ማንንም ሰው ይናገራቸው አሁን እዚህ ጋር ባል ይላል እዚህ ጋር ሚስት ይላል አያችሁ በቃ ሊጋቡ ነው የት ነው የተዋወቁት ሀቢባ ቤት ለዚህ ኢኮኖሚም ወደዛ ሊሄድ የሚለው እኮ መቶ የትዳር ህይወት ቢኖር ስለ መቶም እርግጠኛ ሆኜ ነው የምነግራችሁ መቶም ማር ሆኖ እንደው ቸኮሌት ሆኖ ተመቻችቶ ምናምን የሚኖር የለም የትወናን ጥግ የትወናን ጣብ ጥበብን ያየነበት ለዩቲና ሰሞኑን የሰራችው ቪዲዮ እንደዚህ ይቻላል ያ አንተ በሰርግ ቀን አንተ ሐላል ያገባ ሰዎች حرام እንዲሰሩ ድል የከፈትክ ወደ አላህ ተመለስ السلام عليكم ورحمة الله وبركاته دينا تكبراتشو يزار ميديا بيسب اندمن አላችሁ ልኝ እኔ ያለውላችሁ የውላችሁ እኔ እኮ ባለፈው ስነግራችሁ አላመናችሁኝም ነበር ምን ብያችሁ ነበር እነዛ ቲክታክ ላይ ትዳር አገናኘው ነው አሉ አይደል የሚሰሩት እና አሲያና ሐላል ሆም ይባሉት አሉ አይደል እዛ ላይ በጣም ምርጥ ምስት ይገኛል ስላችሁ አላመናችሁኝም ተገርማችሁ ምናምን ያሳቃችሁብኛላችሁ እኔ ግን እንደዛ ስላችሁ በመክናት ነበር ስለማቀው ነው አንድ ቪዲዮ ሊጋብዛችሁ እስቲ በጣም ትገረማላችሁ እንትና ሀቢባ ቤት ነው የተከሰተው ክስተቱ እስቲ ትነሳ እዚህ ጋር ታያችኋል አሁን ይሄ የምታዩት ማለት ነው አሁን እዚህ ጋር ባል ይላል እዚህ ጋር ሚስት ይላል አያችሁ በቃ ሊጋቡ ነው የት ነው የተዋወቁት ሀቢባ ቤት ለዚህ ኢኮኖሚም ወደዛ ሊሄድ የሚለው እኮ ገራሚ እቃዎች ስላሉ ነው ይቅርታ አድርጉልኝ ገራሚ ምስቶች ስላሉ ነው እዛ ቤት ሊሄድ የሚለው ማለት ነው እናንተስ እስቲ ሞክሩት እስቲ እድላችሁን እንደው እሷ ልጅቷ ስትመርጥ ማለት ነው ከ40 እስከ 45 ምናምን ቢሆን እድሜው ማለት ነው ቢሆን አለች ተመኘው እኔ እንደው 40 ቢገባ ዛሬ 40 ቢገባ ብዬ ተመኘው በጣም ምን ላድርግ ነገር ግን ልጅቷ ከኢትዮጵያና ከዱባይ ውጪ የትም ሀገር ይሁን ብላለች እዛ ላይ መስፈርቷ ነው ገባችሁ አይደል እና እኔ ደሞ እዛም የለውምና በቃ በጣም አዘንኩኝ ማለት ነው እና ሀቢባ ይሄው የመጀመሪያ ይሁን አላቅም ግን ያው ሊጋቡ ነው በቃ እነኞች ሊጋቡ ነው እንዴት እንደሆነ አላቅም እንዴት እንደተከሰተ አላቅም ነገር ግን ሊጋቡ ነው ሰውየው በጣም ወዷታል እሷም ያው ምርጫዋን ነው ያገኘችውና በጣም ይገርማል ለማንኛውም መልካም የትዳር ዘመን ይሁንላችሁ ብለናል እዚህ ጋር ያው ሲንቀልድ ነው እውነቱን ስንናገር ማለት ነው ስትመርጡ የምሬን ነው መላችሁ ያው ባልም ሆነ ምስትም ከአላህ ነው የሚሰጠው ገባችሁ አይደል ከአላህ ነው አንቺ ስለመረጥሽ ወይ ደግሞ ይሄ ለኔ የሚሆነው ይሄ ነው ለኔ የሚሆነው እንደዚህ አይነት ወንድ ነው ስላልሽ ብቻ አይደለም ወይ ደግሞ አንተ እንደዚህ አይነት ሴት ነው ማግባት ያለብኝ ስላልክ ብቻ አይደለም አላህ የመረጠልህ ብቻ ነው የምታገኘው ማለት ነው አትቀልዱ የምሬን ነው መላችሁ ስትመርጡ ደግሞ እሺ እንደ እድል ለመሞከር ደግሞ ስትገቡ ያው ከገባችሁ ማለት ነው ምትገቡ ሰዎች ካላችሁ ወይ ደግሞ ያሰባችሁ ሰዎች ካላችሁ ማለት ነው ይኸውላችሁ መጀመሪያ መጠየቅ ያለባችሁ ዲንን ነው ብዙ ጊዜ ያየው ነው ብዙ ጊዜ ሀቢባ ቤትም ይሁን አሲያ ቤትም ሐላል ሆም የሚል ፔጅም አለ እነኞች ጋር ስትገቡ አብዛኛው የማየው ማስተዳደር የሚችል እናም ደግሞ ቁመቱ ምናምን ውበቱ ምናምን ገንዘቡ ምናምን አለማግባቱ ምናምን ነው የምትመርጡት አብዛኛው ያየውት ይሄንን ነው ዳንድ አልፎ ዲን ያለው የሚሉ ደግሞ ይመጣሉ አሁን እቺ ልጅ ዲን ያለው ብላለች ይገርማችኋል ነገር ግን ሰውየው ካሁኑ ነው ጨፈራውን የጀመረው እኔ ሬስቶራንት አለው የት ሀገር እንደሆነ አላቅም አውሮፓ መስለኛል ወዲያውኑ ጨፈራውን የጀመረው ይገርማችኋል ነገር ግን እሷ ዲን ያለው ምናምን ያለች ይመስለኛል መጀመሪያ አካባቢ ላይ ሲሰማ ዲን ወሳኝ ነው ዲን ከሌለው ባልጋ ሄደሽ እናቴ ምንም የምታገኙ ነገር የለም ትርፉ ምንድነው ከሱ ጋር መቃጠል ስለዚህ አላህን የሚፈራ አላህን የሚያውቅ እናም ደግሞ እንደ መስፈርት ማስቀመጥ ያለባችሁ የቀራ የተማረ ብትሉ በጣም አሪፍ ነው
ከሀብት ልቅ ማለት ነው የምሬን ነው የምላችሁ ከሀብት ልቅ መጠየቅ ያለባችሁ ቀርቷል ተምሯል ወይ በቃ ይሄ ነው ዕውቀት አለው ይሄንን ጠይቁት የምሬን ነው የምላችሁ ምክንያቱም ሀብት እንደምንም ትመጣለች መታም ቢሆንም ትጠፋለች ዕውቀት ግን ለምትወልዱት ልጆቻችሁ ይጠቅማችኋል ላንቺም ይጠቅማል እንደዛ ለማለት ፈልጌ ነው ያው ስቀልድ ደግሞ አንዳንዴ እንደ ቁም ነገር አትሰዱ እንደዛ ነው የምላችሁ የትኛውም ህይወት ምናልባት ከትናንት ወዲያ የተጋቡ ሙሽራዎች ካልሆኑ በስተቀር የትኛውም ህይወት እርግጠኛ ሆኜ ነው የምነግራችሁ 100% በቃ 100 የትዳር ህይወት ቢኖር ስለ 100ም እርግጠኛ ሆኜ ነው የምነግራችሁ 100 ማር ሆኖ እንደው ቸኮሌት ሆኖ ተመቻችቶ ምናምን የሚኖር የለም እንኳን ካመጣሃት ባዕድ ሴት ጋር ኦር ከተጣመርሽው ባዕድ ወንድ ጋር ቀርቶ ራስህ ጋር እንኳን በቀን ስንት ትጣላለህ ራስሽ ጋር እንኳን በቀን ስንት ትጣላላችሁ ልዩነቱ ምንድነው ጎበዝ እኔ ቤት ያለው ሙሽኪላና አንተ ቤት ያለው ሙሽኪላ እሱ ቤት ያለው ሙሽኪላና እዚህኛው ቤት ያለው ችግር በአይነቱና በይዘቱ ኦር በብዛቱና በመናምኑ ሊለያዩ ይችላሉ ሁላችንም ቤት መሻክላል ሁላችንም ማቻችለን ሁላችንም ተቻችለን ህይወት ነውና ይዘን እየተጓዝን ያለን በዚህ መልኩ ካልሆነ ሴቶች ባመጹ ቁጥር ሴቶች ጋር የሆነ ችግር በተፈጠረ ቁጥር ከሷ ጋር ምን አቃጠለኝ ከሷ ጋር ምን አናደደኝ በሞላ ሴት ደግሞ አሰናብቼሻለሁ ማሰላማ ነገ ከፈለኩ 4 አመጣለሁ ጅልነት እንዲ ካላችሁ ጀርቡ ግን አታድርጉት አዋጣችሁም ያከስራል ሙሽኪል ህይወት በቃ የህይወት ለውጥ የህይወት ስኬት የህይወት ደስታ አይኖርም ከዚያ የከፋ ነገር ሊመጣ ስለሚችል ማለት ነው አላሁ ረቡል ዒዘቲ ወልጀላል ትዳራችንን ያማረ የሰመረ ፍቅር የተሞላ ሙባረክ የሆነ ልጆቻችን የሚጠበቁበት ንብረታችን የሚጠበቅበት ዱንያችንም አኺራችንም የሚያምርበት አላህ ያደርግልን ትዳሩስ ገብቶ የሚበጠብጥ ሰይጣን ያ ጀማዓ ሰይጣን ከሚሰራቸው ስራዎች ውስጥ በጣም የሚሞገሰውና ምንድነው ታጅ የሚለብሰው የሚሸለመው ባልና ሚስት መካከል ላይ ሲያፋታና ሲያለያይ ስለዚህ ሰው ሰይጣንንም የጂኒ ሰይጣንንም አላሁ ጀለ ወዐዝ ከተዳራችን መሃል ያርቀልን ለዚህ ነው ብዙ ጊዜ አንዳንድ ባለትዳሮችን ስናያቸው በጣም ደስተኛ ሆኖ በጣም በደስታ ተሟልቶ ምናምን የሚኖሩ ህይወታቸውን የሚያሳልፉ ይመስለናል ነገር ግን ቤት ውስጥ ብዙ ችግሮች ይኖራሉ ተቻችሎ እሱም እሷን እንደዚህ ነው ተቻችሎ ለልጆቻቸው ብሎ ኦር በቃ አንዱ ሰብር ኖሮት ያልፋል በሚል ተስፋ ህይወቱን ይቀጥላል እንጂ ሁሉም ደስተኛ ነው ማለት አይቻልም ባለፈው የሆነ ነገር አይቼ ነበር ቲክታክ ላይ በጣም ፌመስ ናቸው ባለትዳር ናቸው አብሮ ይሰራሉ ያው ክርስቲያን ናቸው አብሮ ይሰራሉ ሁሉ በቃ በጣም የሚያምር ትዳር ነው አላቸው በቃ ሁሉም ሰው የሚመኝ አይነት ነገር ነው በቃ እዛ ላይ ስናይ ኮሜንቱ ምናምን ስናነብላቸው ምናምን እንደዛ ነው ከዛን ባለፈው በቅርቡ ተለያዩ ሲባል ደግሞ ሰማን ቲክታክ ላይ እነኚህ ሁለቱ ከተለያዩ በቃ እኔ ትዳርን አላምንም የሚሉ የሰው ብዛት والله ነው ማለት የሰው ብዛት ያያችሁ ድንገት የምታውቁት ታቃላችሁ በቃ በጣም ገራሚ ነበሩ ሲሰሩ ምናምን በቃ ሁሉም ነገር የተመቻቸላቸው የሚመስሉ ማለት ነው በቃ የተሟላላችሁ እንደዛ የሚመስሉ እነሱን ሲከታተል የከረመ ሁሉ ቪዲዮ መስራት ጀመረ በቃ እነኚህ ልጆች ከተለያዩ እኔ ትዳር መባለው ነገር አላምንም አይባልም ሲጀምር እኔ ከዚህ ቪዲዮ ማለት ነው ብዙ ነገር ቆርጬ ነው ወደ እናንተ የማደርሰው ብዙ ነገር ማለት ነው እንዴ ችግርን እዚህ ላይ ያመጣለው እንዴ እኔ ብዙ ችግር አለብኝ ለምሳሌ እኔ ሲንግል ነኝ አይደል ግን እንደዛ ሆኖ ብዙ ችግር አለብኝ እናንተ የምታውቁት እዚህ ጋር ጸዳብዬ ለባብሼ ምናምን ጸጉሬን ከሆነም እንደዚህ ፈራርጄ ምናምን ስመጣ ብቻ ነው አይደል የምታዩኝ አይደለም ብዙ ችግሮች አሉ ስለዚህ ዝም ብላችሁ እንዳያችሁት አክሰፕት የምታረጉ ሰዎች ችግር አለባችሁ ተስተካከሉ አዎ አላህ ግን ያማረ ቆንጆ የሆነ በፍቅር የተሟላ ትዳርን ይወፍቃችሁ ያው ብዙ ጊዜ ስለ ትዳር ምናምን ታወራለህ ትላላችሁ አዎ አውራ ስለተባልኩ ነው እሺ ይቅርታ አድርጉልኝ ሰሞኑ ዮቲናስ የሆነ ቪዲዮ ሰርታ ነበር
የሆነ ቪዲዮ ሰርታ ነበር በጣም ቪዲዮ ታየ በጣም ቫይራል ወጣ ሚሊየን ታየ ቪዲዮ በጣም ብዙ ላይክም አገኘ እኔ የሱ አልገረመኝም እዚህ ጋር መላመጣው ምክንያቱም ማምጣትም ስለማልፈልግ ማለት ነው ብዙ ጊዜ ሰርተንበታል ምትለወጥ አይነት ልጅ አይደለችምና ማምጣት አልፈለኩም ዛሬ ያመጣውበት ምክንያት ልንገራችሁ የሷን ቪዲዮ ሳይሆን ያመጣውት በሷ ላይ የሰራ አንድ ልጅ አለ ብዙ ቪዲዮችን አይቻለሁ የዚህ ልጅ ግን ለየታለብኝ ክርስቲያኖች እንደፈለጉ ቢሰሩም እንደፈለጉ ቢናገሩ እንደፈለጉ ቢያበረታቷትም ምንም እነሱ ደንታ አይላቸው ነገር ግን እዚህ ጋር ሙስሊም ነው ይሄ ልጅ መሐመድ ይባላል ወይ ደግሞ ማሜ ተብሎ ነው የሚጠራው እዚህ ሶሻል ሚዲያ ላይ ማለት ነው ተመልከቱት ምን እንደምናገር እስቲ ሲሙት እዩትም የትወናን ጣብ ጥበብን ያየንበት የዩቲናስ ሰሞኑ የሰራችው ቪዲዮ እንደዚህ ይቻላል እንዴ እኔ እውነቴን ነው የምላችሁ ግሩም ኤርሚያስ በወንድ አየው ማን ነው ግሩም ኤርሚያስ በሴት አየው የምሬን እኮ ነው አረዩት የምትሻለሽ አጨበጨብ በጣም ጀግና ተዋናይሽ ቀጥይበት እና በቃ ለዚህ ብቃትሽና ለዚህ ጥበብሽ ማሜ ብራንድ ጋር ተመልከቱ እንግዲህ ያበረታታት ነው ጎበዝ ነሽ ቀጥይበት አላት ስሙ መሐመድ ነው የሚባለው መቼም ማሜ የሚባለው መሐመድ ነው አይደል ስለዚህ እዚህ ጋር መሐመድ ሚሊዮን ስም ይዞ ምንን እንደሚያበረታታ ተመልከቱ አሁን እሷ እንደዚህ አይነት ሰዎችን አገኝታ ነው በእነዚህ አይነት ሰዎች ነው እንግዲህ እቺ ልጅ እዚህ የደረሰችው እስከ ዛሬም ማለት ነው በጣም የሚያሳፈር በጣም ማለት ነው በቃ ልጅቷ ተበላሽታለች ጠፍታለች እሷ አላህ ይመልሳት ነገር ግን እናንተ ከሷ ስር እየሄዳቸው የሚታበረታቷት ብዙ በጣም የሚያሳፍር ሙስሊም በመሆናቸው ነው ያፈርኩት እኔ ሌሎች እንደፈለጉ ነው ያው እንደፈለጉ እሷም እኮ ከነሱ ጋር ነው የሚሰራው ሲጀምር እዚህ ጋር ከሷ ጋር የሰራ ሙስሊም የለም ሙስሊም ብኖር እሷ ብቻ ነች የስም ሙስሊም ማለት ነው ለማንኛውም አላህ Subhanahu Wa Ta'ala ሁላቸውንም ይመልሳቸው ያ አንተ በሰርግ ቀን አንተ ሐላል ያገባ ሰዎች حرام እንዲሰሩ ድል የከፈትክ ወደ አላህ ተመለስ ሰርጎቻችን ሰርግ ነው እንዴ ጭፈራ ዳንስ ሰርግ ነው እንዴ አሁን እየሆነ ያለው አላህ ጸጋውን በሞላበት ቀን የሚታመጽበት ክስተት ሆኗል ሰርግ እኮ ጭፈራ ዳንስ ከዳንሱ በፊት ኢቨንት ኦርጋናይዘሮች አሉ አንቺ አራት ሴት በዚህ አራቱን ስልጣን አለ እንዴት ነው የምትገቡት እንዴት ነው የምትያያዙት የሰው ሚስት ከሌላ ወንድ ጋር ለዚህ ሁሉ ሰበብ ሙሽሪት ሙሽራው ቱብ ኢላላህ ወደ አላህ ተመለሱ እስከ 6 ሰዓት ሸራተን ይመሻል መኪና መጃ የለም በራይድ ይከዳል ራይድ ደግሞ አንድ ጎረምሳ ነው አደጋ እህቶቻችን ስትወድ ለዚህ ሁሉ ፈሳድ ተጠሪ ሙሽሪት ሙሽራው ቱብ ኢላላህ ያ አንተ የሚስትህን ሐቅ ያጎደልክ ክብር ያልሰጣት የነብይ እስቲ አንድ በጣም የገረመኝ ቪዲዮ ላሳያችሁ ቤተሰቦች ብዙ ሰዎች እየተቀባበሉ ነው የሚገኙት 10 ሚሊዮን ለማህር ተሰጥቶ ኒካ የተደረገበት ሰርግ ላሳያችሁ ተመልከቱ 10 ሚሊዮን ብር 10 ሚሊዮን ማሻአላ بس مليون ايش حياة احمد الامين يحيى ب10 مليون بر አጋብቼለታል በወክልናዬ አጋብቼለታል እኔም በከማለው ማህር መሰረት አሚን ያህያ ጋብቻውን ተቀብዬለታል امتثال لامر الله اللهم صل على افضل المخلوقات سيدنا محمد وعلى اله وصحبه وسلم عدد معلومات ومداد كلمات كلما سنالا نغبو بسمو ቆንጅተው በስሙ ተዋቡ ቆይ እኔ የሚለው እነሱ ራሱ ምንም ነገር እኮ አልደነገጡ ምንም ነገር እንዴ 10 ሚሊዮን ተብሎ እነሱ ራሱ ይሄንን ነገር በተደጋጋሚ የሰሙት ይመስለኛል በቃ ምንም ነገር አላየውባቸው ድንጋጤ የሚባለው እንዴ ምን ማለት ነው 10 ሚሊዮን 10 እኔ ነኝ ወይስ እንዴት ነው እውነት ነው ይሄ ነገር የምሬን ነው ወይ ዳ ቪዲዮ ተብሎ ነው የተደረገው ወይስ ይሄ ነገር እውነት ነው 10 ሚሊዮን እንዴት 10 ሚሊዮን ምን ማለት ነው 10 ሚሊዮን እንዴ ደሞ ስሙ ተጠርቶ ነው ኒካ የታሰረው በውሸት እንደዚህ አይባልም አረ በጣም ኮንፊውዝ የሚያደርግ ነገር ነው
ለመጀመሪያ ጊዜ መስማቴ ነው ይሄ ምን ማለት ነው ለኛ 100,000 ለሌለን ሰዎች አሁን እንደዚህ አይነት ነገር ማሰማት ምን ማለት ነው ይሄ እንደው ሊያስፈርድባቸው ይችላል ይሄ ነገር በህግ ሊያስጠይቃቸው ይችላል ይሄ ነገር ልጅቷ ግን ታድላ ግን ለማንኛውም በረካ ያድርግላችሁ ወላሂ በረካ ያድርግላችሁ ብር ምንም አይደለም ዋናው ፍቅር ነው ፍቅር እስጣችሁ በጣም ነበር በቃ ቢስሚላህ የኛ ነብይ ሰለላሁ ዐለይሂ ወሰለም በጣም ከሚበኔ ረሱል ሰለላሁ ዐለይሂ ወሰለም መስመሪ ናቸው የኔ መንገዴ ናቸው እነሱን በጣም ነበር ማዘር የምትሳደበው በጣም ብዙ ጊዜ አዛን ሲል በጣም በተለይ እኔ ቤት መመለሴን በጣም መከፋበት ቀን አለ አሁንም ቢሆን እኔ ቤት በመመለሴ ደስተኛ ነኝ ማለት አይደለም አዛን ሲል ወላሂ ያውጭውልሽ ምናምን ለምባለው ማለት ነው እንደዚህ በጣም ነው የሚሰድቧቸው የኛ ነብይ ቢያቋቸውና መንገዱ ቢገባቸው ማንም ሰው ይናገራቸው እኔ አልহামዱሊላህ ሙስሊም እንደሆን መንገድ የሆኑት እሳቸው ናቸው አሁንም ቢሆን እኔ እንጃ ቢስሚላህ እኔ መቼም አንድ አይደለም 10 ፊዳ ሆነላቸዋለሁ ለኛ ነብይ ማንም ከመሬት ተነስቶ እንዲናገራቸው አንፈልግም አዛን ሲል ይሄው መሐመድ ጮኸ ነው የሚሉት ይሰለሰለም እኛ ግን ምን እንደሰተባቸው ስማቸው ሲነሳ አንድ አይደለም 10 ሰላት ምናወርድባቸው ነብይ ናቸው ይሄው ጮሁልሽ እንደዚህ ነው መባለው ለዛ ነገር መልስ ለመስጠት ተሰደባለ በቃ ምንም አልታልችልም እናቴ ናት እሷ እንደዛ ስትል ወላሂ ከመከፋትና ውስጤ ከማዘንቺ ምንም መጥፎ ነገር ተናግሬ አላውቅም በተለይ እናቴ ግን ብዙ ቀን ወላሂ ብዙ ቀን ውስጤ በቃ ማለት ከቤት ይወጣ ቤት ባልኖር ባልመለስ ብዬ መከፋበት ቀን አብዛኛው ቀን ያ ነገር ነው ያ ቀን ነው እስልምናዬ እዚች ልጅ ታሪክ ካልሰማችሁ ያው አብኬንድ ዳዳ አለ ገብታችሁ ማት ትችላላችሁ በጣም የምታሳዝን ልጅ ነች የምሬን ነው የምላችሁ ያው ሁለተኛ ክፍል ተለቋል ማት ትችላላችሁ ገብታችሁ በጣም ታሳዝናለች በቃ ትላንትና ስጠጣ ስጨፈር እንደፈለኩ ቢሆን አክሰፕት ያረጉኝ የተቀበሉኝ ሁሉ ዛሬ ላይ እኔ ቀጥተኛው መንገድ ይዤ ከመጠጥ ቤት ወጥቼ ከጨፈራ ቤት ወጥቼ ዛሬ ቀጥለጥ ብዬ አላህን ፈጣሪን ሳመልክ በጣም ብዙ አብዛኛው ቤተሰቦቼ ተከፍቶብኛል አልተቀበሉኝም ይጠሉኛል ምናምን እያለች ነው በጣም ታሳዝናለችና ገብታችሁ አበረታቷት ሰለምቴነች አላህ Subhanahu Wa Ta'ala መጨረሻውንም ያሳምርላት ለሁላችንም መጨረሻችንን ያሳምርልን ይያልኳችሁ ቤተሰቦቼ የዛሬው ቪዲዮ ይሄን ይመስል ነበር በሌላ ቪዲዮ ተመልሰን የምንገናኝ ይሆናል ቪዲዮውን እንዴት አገኛችሁት ኮሜንት ላይ ሐሳባችሁን ገለጹልኝ ቤተሰቦቼ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ ሰላማችሁ ይብዛ ከማል ነበርኩ ወሰላሙ አለይኩም ወራህመቱላሂ ወበረካቱ